ሰላም ጤና ይስጥልን። እንዴት ናችሁ? የኑሐሚን ድራማ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ አምራን አቶ ተፈራን ለማጥመድ እየሞከረች ነው ማለት ነው። ይህም ደግሞ ሌላ ሰው መስላ ምንም እነሱን የአቶ ለይኩን ቤተሰብ አልመሰለችም እና ሌላ ሰው መስላ ነው የተዋወቀችው። በዚህ ማለት እንግዲህ የሆነ መጠጥ ቤት ምናምን በመሄድ እንግዲህ ሻይ ቡና እያሉ ምናምን እንግዲህ ለማማለል እየሞከረች ነው ማለት ነው። እሱን ለማጥመድ እየሞከረች ነው እንግዲህ በዚህ ማለት እንግዲህ እሷም ስሜ አምራን እባላለሁ በማለት እንግዲህ ስሟን እየነገረችው ነው ማለት ነው። እንግዲህ ብትሄጂ ይሻልሻል በሰላምሽ እያላት ነው። እሱም ደግሞ ከጎንሽ ማን እንዳለ ብታውቂ በሰላም ትሄጂ ነበረ እያለ ሌላ ነገር እያወራ ነው ማለት ነው። እንግዲህ በዚህ መሀል እኔ እናንተ የጋራ ጠላት አለን እያለች እንግዲህ ሌላ ወጥመድ እያደረገች ነው፣ ያመቻቸች ነው ማለት ነው። ይሄም ደግሞ የሚሆነው ምንድነው? እኔ እናንተ የጋራ ጠላት አለን፣ ስለዚህ ለዛ አንዳንድ ነገር ማሰብ ስላለብንና መነጋገር አለብን ብዬ ነው የመጣሁ በማለት እንግዲህ ለይኩንና ቤተሰቦቹ ናቸው የጋራ ጠላቶቻችን እያለች ነው ማለት ነው። እዚህ ላይ እንግዲህ ተሳተ ነው ጠላቶቻቸው ሆኖ ሳይሆን ግን ለነ ለይኩን ብላ እሱን እንድታጠምደው ነው እና ተጋግዘን በጋራ ማጥፋት አለብን እያለች እሱን ልታጠፋ ነው ያሰበችው ማለት ነው። እሱም ይሄንን ነገር ማመን አቃተው ማለት ነው። ይሄንን ነገር ማመን አልቻለም። ስለዚህ ከዚህ ላይ ደግሞ እንግዲህ ለይኩን ጋር እፈልግሃለሁ በማለት ለይኩንን እንግዲህ ልታናክረው እየሞከረች ነው ማለት ነው። ለይኩንም ደግሞ እንግዲህ በሰላም ነው ወይ የፈለግሽኝ? ምን ሆነሻል እያላት ነው። እሱ የመሰለው ለይኩን እንግዲህ የመሰለው ስለ ሰርግ ልታወራው አንዳንድ ነገር ታማክረው ነው የመሰለው፣ ነገር ግን አይደለም ማለት ነው። እንግዲህ እሷም ደግሞ ሰርጉን እንዳራዘሙትና አሁን ሰርጉን እንደማይሆን እንዳራዘሙት ይነግራታል። እንግዲህ ለምን እሱም ደግሞ ለምንድነው ቢላትም እሷ ግን በለይኩንና በቤተሰቦቹ ምክንያት የተፈጠረውን ችግር አብራ መጋፈጥ አለብኝ፣ እነሱ እየተከፉ እኔ መደሰት የለብኝም በማለት ነው እንግዲህ ይህንን ነገር የወሰነችውና ችግሩን ለመጋፈጥ የወሰነችው ማለት ነው። እንግዲህ በዚህ መሀል ኑሐሚን ያን ሁሉ ነገር እየተጋፈጠችላቸውና እያዳነቻቸው ያለች እያገዛቻቸው እሷ ናት። ነገር ግን እኔም ለእናንተ ተጋፋጭ መሆን አለብኝ ብላ ወስና ነው ማለት ነው። ይሄን ነገር ደግሞ ለይኩን አልፈለገም። ለእኛ ማሰብሽ ጥሩ ሆኖ ሳለ ነገር ግን አንቺ አላማሽን ማሳካት ነው ያለብሽ ብሎ ነው እንግዲህ እሱ ነገሩን እኛ እንፈታለን፣ አንቺ ሰርግሽን አርፈሽ ማረግ አለብሽ እያላት ነው ማለት ነው። እንዲሁም ደግሞ ችግሩ ተፈቷል እያላት ነው። እንግዲህ ሰርጉንም ደግሞ ወስናለች፣ ለመተው ወስናለች። በቃ እኔ ከአሁን በኋላ ሰርጉን ትቼዋለሁ ወስኛለሁ እያለች ነው ማለት ነው። የተወችበት ምክንያትም እንግዲህ ለነሱ ብላ ነው። እንግዲህ ለይኩንም ይሄ የኛ ደስታ ስለሆነ ያንቺን ደስታና ያንቺን ሰርግኛ ማበላሸት አንፈልግም ብሎ እንግዲህ እዚህ ላይ እየለመናት ነው ማለት ነው። እንዲሁም ደግሞ ሰርግ በቀላሉ መሰረዝ የለባትም። የባሏ ዘመዶች እንግዲህ እንዳይቀየሟ ስለፈለገ ነው እዚህ ላይ ሊሆን እንግዲህ ለእሷ እንደዚህ የሚያደርገው። እንግዲህ አምራንም እኔ የእጁን እሰጠዋለሁ እናንተን አስቀይሞብኛል ብላ ነው እንግዲህ እነሱን ስላስቀይምባት ነው እሷ የተናደደችው ማለት ነው። እንግዲህ በዚህ መሀል ለይኩንም እንስበት ማሰብ አለብሽ በማለት እንግዲህ ሀሳቧን ብዙም አልወደደውም። ነገር ግን እንግዲህ አንቺ አስበሽበት ከሆነ እንዳልሽ አንቺ ለኛ ቤተሰባችን ነሽ፣ ፈቅደንልሻን እንግዲህ እስቢበት ብቻ አንቺ ያልሽ ሁሉም ነገር ይሆናል እያላት ነው ማለት ነው። እንግዲህ አምራንም ያንን ነገር ተነጋግራ ነው እንግዲህ እዚህ ላይ አቶ ተፈራን ለማጥመድ የፈለገችው ማለት ነው። እንግዲህ በዚህ መሀል እሷም እንግዲህ እኔ አንተ እያልኩ ነው የማወራህ፣ አቶ ተፈራንም አንቱ ማለት እኔ አልወድም ብላ እንግዲህ እዚህ ላይ አንተ እያለች ድቀቷን ጥግ እያሳየች ለማውራት እየሞከረች ነው ማለት ነው። እንግዲህ በዚህ መሀል አቶ ተፈራ እንግዲህ ሊያምናት አልሞከረም፣ አልፈለገም። እንግዲህ
የአቶ ሊኩን ቤተሰብ ፍቅር ነጥቆኛን በማለት በማስመሰል እንግዲህ እኔ የምወደውን ሰው አላይተውኛና መበቀል ፈልጋለሁ ነው እያለች ያለችው ማለት ነው። እንግዲህ በዚህ መሀል ህይወታቸውን ልታበላሽ እንደፈለገችና እንደቆሰለች እየነገረችው ነው ማለት ነው። እሱም ደግሞ እንግዲህ በማሾፍ ነው እየሰማት ያለው። እናም እንግዲህ እሷም ያን ቤተሰብ መበታተን እንደምትፈልግና አቶ ተፈራም ደግሞ እንዲረዳት እንዲሁም ደግሞ የጋራ ጠላቶቻቸውን ማጥፋት እንዳለባት ትነግረዋለች ማለት ነው። እንግዲህ እሱም እንደሚረዳትና እንደሚደግፋትም ትፈልጋለች ማለት ነው። እንግዲህ በዚህ መሀል እሱም ማንነቷን ማወቅ ይፈልጋል ማለት ነው ተፈራ። እሷም ደግሞ በሊኩን ቤተሰብ እንደተሰቃየችና እንደታመመች እንዲሁም ደግሞ በጣም በቀል እንደምትፈልግና በጣም አደገኛ ሰው እንደሆነች ነው እየነገረችው ያለችው። ይሄን ነገር እንግዲህ አቶ ተፈራ የወንድ ልጅ ሞኝ ነው። ያው በመጠራጠር አይን ቢያያትም ግን እንግዲህ እንትን እያለ ነው ማለት ነው፣ እያሰበበት ነው እንግዲህ። አቶ ላይኩንም ደግሞ እንግዲህ እዚህ ላይ እሷን ሊከራከራት እየሞከረ ነው። እሷም ደግሞ አቶ ተፈራን እሷን መበቀል እንደምትፈልግና ብዙ ነገር ማድረግ እንደምትፈልግም እንግዲህ ለጋሼ ትነግረዋለች። አቶ ላይኩንም እንግዲህ ይሄን ነገር በጣም ከባድ ሰው ስለሆነ ላይኩን ይጎዳታል ብሎ በማሰብ ስለዚህ ነገር እንደሆነ ባቅ የጠራሽኝ እኔ አልገኝልሽም ነበር እያላት ነው ማለት ነው። ነገር ግን እሷ ለእነሱ ይሄን ያህል ቅርብ መሆኗ ደግሞ በጣም አስደስቶታል። በዚህ ልክ አላሰበም ነበር ማለት ነው። እንግዲህ ለእሷን በዚህ ልክ በማሰቡና ለእነሱ በዚህ ልክ በማሰቧና ይሄን ያህል በቃ ለሊኩን ቤተሰብ ያላትን ፍቅር አይቶ በጣም ተገርሟል ማለት ነው። እንግዲህ በድንገትም ሊኩን ስልኩ ይደወልበትና እንግዲህ ስልኩን አውጥቶ ኪሱ ሄሎ ማለት ይጀምራል ማለት ነው። እንግዲህ በዚህ መሀል የደወለው ግን አቶ ተፈራ ነው ማለት ነው የደወለው እንግዲህ አቶ ሊኩንም ደግሞ ምን ፈልገህ ነው ለምን ደወልክ እያለው ነው። እሱም ደግሞ ተገናኝተው ማውራት እንዳለባቸውና እንዲሁም ደግሞ የማይመጣ ከሆነ ግን ነገሮች እንደሚባባሱ ደውሎ አቶ ተፈራ እያስፈራራው ነው ማለት ነው። ሊኩን ግን በጣም ጥሩ ሰው፣ ቤተሰቦችን በስርዓት የሚያስተዳድር ጥሩ ሰው ነበረ። ነገር ግን አቶ ተፈራ በጣም እየተከተለ የማይለቅ ሰው ነው ማለት ነው። በቀል የሚወድ ሰው ስለሆነ ለዛ ነው እየተከተለ የማይለቃቸው ማለት ነው። እንግዲህ አምራን በዚህ ነገር በጣም ተበሳጭታለች። የሊኩንን መናደድና መበሳጨት እንደዚህ መንገላታት ስታይ አምራን ይሄንን ንዴት በጣም በቃ መበሳጨት ትጀምራለች ማለት ነው። ተወዳጆች እንግዲህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። መልካም ቆይታ